እኔና ብሩኬ ተለያይተናል። ደስ ብሎኛል ማለት በጣም ደስ ያለኝ። ለምን እንዳዘነ ሰው ሆንክ ታዲያ? መለያየታችን ደስ ካለ የጠራሁት ብሩኬ ጋር እንድትደውልልኝ። እኔ? አዎ። ኧረ ነገሮችን እያመቻቸው ነው። አገኘዋለሁ፣ ለብቻው አገኘዋለሁ፣ እናወራለን። የመጨረሻ ተስፋ ያንተ ነህ። ኢንስታግራም ላይ ብሎክ አድርጎኛል። ስልኬን እያነሳ አይደለም፣ ቴክስት እየመለሰልኝ አይደለም። እሱ ነው ፈልገው። ምን እንድለው ነው የፈለግሽው? አንዴ ብቻ ላገኘው። እሺ አታልቅሽ፣ እደውልለታለሁ። እሺ እኮ ልቀቀኝ። እሺ አታልቅሽ። እኔ አላሳዝንም እንዴ እንደዚህ ሲሆን? እሺ አትሽሽኝ ብሩኬ፣ በእናትህ ረፊ፣ ሰላም በለኝ። ረፊ ትናንትና ከትናንት ወዲያ ምንድን ነው ያወራሽው? ብሩኬ መጀመሪያ ለምን እንደጠራን ነው? በጣም በቃ እንድናናቅ አድርገሽኛል። መጀመሪያ ለምን እንደጠራን ነው? ሆነሽ አገኘሁሽ አይደል እንዴ? ሌላ ነገር እንዳብር ነው የምትፈልጊው? ጨርቄ እንደት ሰላም ሰላም፣ ውድና የተከበራችሁ ቻናሌ ቤተሰቦቼ እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳትረሱ። ቪዲዮ ስትጀምሩ ላይክ ጫን እያደረጋችሁ ጀምሩ። ቪዲዮ በጣም ብዙ ሰው ነው የሚያየው፣ ግን ላይክ አታደርጉም። ላይክ እያደረጋችሁ ቪዲዮ መመልከት ጀምሩ እላችኋለሁ። እኔ እንጃ ይሄ እኔ ላመን አልችልም። ብሩኬ እና ሀይሚ ተለያይተናል እያለች ነው። እኔና ብሩኬ ተለያይተናል እያለች ነው ሀይሚ። እንግዲህ ብሩኬ ደግሞ ዛሬ እንግሽግሽ በቃ አለ አይደል የሆነ እንጃ በጣም አምሯል። ዛሬ ደግሞ በጣም ነው ልይት ያለብኝ ብሩኬ። ሲቀጥል ደግሞ ትላንትና ሀይሚ ጥላ ሄዳለች። በእርግጥ እሱ እንደዛ ስለው፣ ሲቀጥል ደግሞ በዛ ሰዓት ምንም መልስ መስጠት አትችለውም። ለምሳሌ መልስም እንድትሰጠው እንትን እየሰጣት አይደለም። ሲቀጥል ደግሞ ዛሬ ማለት ነው። ሲቀጥል ደግሞ እሱ ነው ነገሩን ያበላሽ ያለው፣ ብሩኬ ነው ነገር እያበላሽ ያለው። እግዚአብሔር በጣም ነገሮችን እንዲበላሻሹ ወይም ደግሞ ወደ ሌላ ነገር እንዲመሩ። ለምሳሌ አሁን እሱ ተስፋ ቆርጠ እንበል ወይም ደግሞ ሻሸ እንበል፣ እሷም ደግሞ ይሄ ነገር ይቅርብኝ ብላ ከሻሸችው ምን ይፈጠር እንደሚችሉ አስቡት። ማራራቅ የሚባል ነገር ይመጣል ማለት ነው በዛው። እና እንደዚህ ለምን ሊያደርጉ እንደሚችሉ አልገባኝም። አሁን ጥፋተኛ ትልቁ ብሩኬ ጋ ነው ጥፋቱ ያለው። ሲቀጥል ሀይሚ ደግሞ ጥፋተኛ ነኝ ይቅርታ ብላለች። ከይቅርታ የሚበልጥ ደግሞ ምንም ነገር የለም እዚህ ምድር ላይ ማለት ነው። ስለዚህ ብሩኬ ነው ነገሮችን በቃ እንዲከረር ወይም ደግሞ ነገሮች እንዲበላሽ ያደረገ እሱ ነው። ውሸታችሁ ነው እንዳልለው አንዳንድ ጊዜ ደግሞ ሀይሚ በጣም ነው የምታዛዝነው። ሀይሚ ታውቃላችሁ እንኳን ውሎ ማደርታውና ማለት ነው ለ2 ሰዓት ለ1 ሰዓት ብሩኬን ካላወራው በጣም ይጨንቀኛል ብላ ብዙ ጊዜ ተናግራለች። ብዙ ጊዜ ደጋግማ ተናግራለች። እና እንግዲህ አሁን ሰላም እንኳን አላላትም። ያናደዳት ይመስለኛል። ብሩኬን ያናደደው ደግሞ ለምን ከቤት ትወጣለች? ነገሮችን ለ1 ቀን ለ2 ቀን ዝም ብላ አታርፍም ወይ የሚለው ነው። ሲቀጥል ደግሞ ከቤት አትውጪ ብሏታል። ከቤት ያትውጪ ብሏት እሷ ደግሞ ወታ ይሄ ፋሲል የተባለ ሰውዬን ታገኛለች። እሱን ብሩኬ በጣም ጥፋተኛ ነው እውነት ስነግራችሁ። ምክንያቱ ማለት ነው እኔ ከዚህ ውጭ እጅ አውጥቻለሁ፣ ከእንግዲህ በኋላ አያገባኝም፣ በምትወጪበት መንገድ ውጪ፣ ነገሮችን አስተካክላሽ ውጪበት ብሏት አልነበረም ትላንትና? እና ታዲያ ቤት ቁጭ ብላ ነው ነገሮች የምታስተካክለው? ሰውዬን አገኝታ ያለው ነገር ተነጋግሮ መፍታት ነው። እኔ አንዳንድ ጊዜ ማለት ነው ለቪዲዮም ስሉ ማለት ነው አላለ በተሳሳተ መንገድ ሲያወሩ በጣም ነው የሚደብረው። የምሬን ነው የምላችሁ። ብሩኬ እያለ ያለው ለምን ከቤት ወጣሽ፣ ለምን እሱን አገኘሽ ነው ያለው። ትላንትና ደግሞ እኔ ከዚህ ውስጥ እጄን አውጥቻለሁ፣ አያገባኝም፣ ይህ ነገር አንቺ ያስተካክይ ብሏታል። እሺ ብላለች። ነገሮች ለማስተካከል ከቤት ወጣለች። ሰውዬን ያወራች ነው። አብሮ ቆሞ ደወሉለት፣ መጣ ብሩኬ። ምን እንዲያረጋል እሱ እጁን አንጠፋጥፎ ምናምን። በጣም ነው የተናደድኩ ዛሬ። ይቅርታ አድርጉልኝና
ማለት አንዳንድ ጊዜ አውቀንም ይሁን ሳናቅም ይሁን የምናደርገው ነገሮች ቆመን ብናስብበት ይሻላል። እና አሁን ለምሳሌ ቆሜ ነው ከሱ ጋር አገኘሁሽ እያለ ነው አስተካኪ ብሏት እኮ ትናንትና እኔ እዚህ ውስጥ አልገባም አስተካኪ። ዛሬ ደግሞ እሱ የተጠራበት ብሩኬ የተጠራበት ምክንያት ይሄ ሰውዬ ፋሲል ተብዬ ፈጣሪ ፈስፍሶና በየሄደበት ቦታ ምንድነው እኔና አንተ መካከል ምንም ነገር እንደሌለ ለብሩኬ ያስረዳ ብላ ነው እንግዲህ ፋሲልን ጠርታ ፋሲል ደግሞ ድጋሜ ወደ ብሩኬ ደወለ። የልጆቹ ስልክ አነሳም። የዚህ ሰውዬ ለምን አነሳ? ብሩኬ ነገረኛ ነው። ብሩኬ ራሱ የምሬን ነው የምላችሁ። ማለት ሁሉም ነገር እኮ እንትስ በቃ መንገድ ስስቶ በጣም ነው የሚደብረው ብዙ ነገሮች። እና ምን እንዲያደርጋ ሀይሚ ለምን ጠራችሁኝ? ረጋ ብሎ ይሄ ፈስፋሱ ፋሲል ተብዬው ለምን ጠራክ ለምን ጠራኝ ብሎ በተረጋጋ መንፈስ ለምን አይጠይቅም? ይህ እንደዚህ ምንድነው እንደዚህ ተነፋፍቶ ማጠየቅ ሰው ይው ምን ሆነ? አሁን ምን ሆነ? እንደዚህ በፈጣሪ ምን ሆነ? አሁን ብሩኬ አሁን ለምን ጠራችሁ ብሎ በተረጋጋ መንፈስ ቢያወራ ምን ችግር አለ? እሷ እኮ ነገሮች ወደ መንገድ እንዲመሩ እያደረገች ነው አለ። አሁን ሀይሚ ምንም ማለት ጥፋት የላትም። የተበላሸ ነገሮች እንዲስተካከል ይሄ ሰውዬን ጠርታ ምንም ነገር የለም እኔና ፋሲል ምንም ነገር እንደሌለ ይሄ ፋሲል እንገሩ፣ ከዛ እኔና ብሩኬ አንድ ላይ እንመለሳለን፣ እኔና ብሩኬን እንዲያስታርቀን ብላ ነው ይሄ ሰውዬን የጠራችው። እና ቤቱ ውስጥ ቁጭ ብላ ነው ነገሮች የምታስተካክለው። ነገሮች መንገድ የሚይዞ ብቻውን ቁጭ ብላ ነው ቤት ውስጥ። እሱ ብሩኬ ስልኩ ዘጋ። ይሄ ሰውዬ ደግሞ ለቪዲዮ ነው። ይሄ እውነት ስነግራችሁ ለቪዲዮ ነው እንጂ ሀይሚዬ ከዚህ ሸማግሌ ጋር እውነት ቀለበት ታደርጋለች ብዬ እኔ በህልሜ እንኳን በሁኔታውና በህልሜ አላስብም። እውነት ስነግራችሁ ማለት ነው። እንግዲህ ሀይሚ ነገሮችን ለማፍታት እየሞከረች ነው። ብሩኬ ነው ነገሮችን እያጨለመ ወይም ደግሞ ነገሮችን እንዲታፈኑ እያደረገ ያለው። እሷ ደግሞ አስችላትማ። እሱን ታፈቅራለች፣ ትወዳለች፣ ይናፍቃታል። እሱን ካላወራች ይጨንቃታል። ይሄ እኮ ነው ችግሩ። ማርያምን እሷ እኮ ወዳ አይደለም ይሄ ነገር የምታደርገው። ጨንቆኛል ማነው እና ፍፄ ጋር ደውያለሁ እና ቤኪ ጋር በጣም ብዙ ደውያለሁ፣ የነሱ ስልክ ማነሳም ተባለች። ምን ታድርግ ይቺ ልጅ? ቤት ሄዳለች፣ ቤቱ የለም። የት ትግባ? ማርያምን አይ አንዳንድ ጊዜ እናንተ ሰው መውደድ ከባድ ነው፣ ከባድ እዩ። አሁን ጥሎ እንዴት እንደሚሆነው ይሄ እዩ። በእናታችሁ ፈጣሪ የፈስፍስና ጥሏት ሄደ ብሩኬ። በጣም ነው ያናደደኝ ብሩኬ። በነገራችን ላይ ይሄ የሆነ ቁኑጫ የሆነ ሰውዬ በመድኃኔዓለም እንዴት ያስደስታል ብሩኬ። ለዚህ ሰውዬ እኮ ነው እድሉን የከፈተ ያለው። እዩ ደስ ብሎ እንዴት እንደሚሆን በማርያም። ሰውን በመጣላት እንዲህ ደስ ያስብላል፣ እንዲህ ደስ ይላል። መቼም አንተ አትሆንም ሀይሚ። እውነቱን ልንገር አይደለ? እውነቱን አዝረግጬ እነግራለሁ። መቼም ያንተ አይደለችም ሀይሚ። መቼም ሆነ መቼም እንደፈለገ ብሩኬን ቢያስቀይማትም ምንም ብላትም ምንም ሀይሚና ብሩኬ መቼም የማይለያዩ ሰዎች ናቸው። እሷም ብላለች አሳያለሁ፣ እኔና ብሩኬ አንድ ላይ ተመልሰን ደስተኛ ሁኜ አሳያለሁ ብላለች። ታደርጋለች። እሷ ደግሞ ታውቃላችሁና ሀይሚዬ ጀግና ሴት ናት። እቺ ይሄ ሰውዬ ስሙ ራሱ ፋስፋስ ነገር ነው። ፋሲል ተብዬ ፋስ ሆንክ። አሁን ገና ደም ታልቅሳለህ። የሳቅ አሁን ስለተናደደ ነው ትቶኝ ሄደው ደም ነው ከዚህ በኋላ እንደዚህ ደስ ብሎ አትቀርም። አሳይሃለሁ። የምርሽ ነው? እግዚአብሔርን አሳይሃለሁ። የምርሽ ነው?
እንደዚህማ ደስተኛ አትሆንም። አይሳካልም። እሺ አንተ ራሱ አትረባም። ምን ለማድረግ ውስጤን ያዳምጥ ሲረበስ ስሜቴ መኖር ያስተላኝ በማጣቴ ቃላት ያማጡ ደርቀው ከንፈሮቼ ይርሻ ፈከርኩሽ ተስፋትቼ ውስጤን ያዳምጥ ሲረበስ ስሜቴ